ውሻ ከሄደ ጅብ ጮኸ ይባላል። የማስጠነቅቅህ ደግሞ ምንድነው ከዚህ በኋላ በምንም አይነት መንገድ ሩታ አጠገብ እንድትደርስም አልፈልግም። በምንም አይነት መንገድ ስለ ሩታ ማይሆን ነገርም እንድታወራም አልፈልግም እና ከዚህ በኋላ ሩታን ማንም እንዲናገራት አልፈልግም፣ አብሶ በእኔ ዙሪያ ማለት ነው። ስለዚህ ይህንን ነገር እንድታቅና እንዳስጠነቅቀ ነው ዛሬ የጠራውክ ማለት ነው። እውነት ነው ስሰተሽ ልቤን ወሰልፍ። አሬ አስተቃቀፍ እንዴት ነው? ምንድን ነው? ምን እየተፈጠረ ነው? በፍቅርሽ መክነፌ ግን እንዳልመኘሽ ልቤኔ ከፈለው። ሌላ ጭንቀት አለ ለሰው የማልገልጸው። ተሸንፊያለሁ። ሰላም ትክላለሁ። ከሩታ ጋር መጨረስ ያለብኝ ነገር ራሴ ጨርሳለሁ። ማንም ሰው እንዳይገባ በእንደዚህ አይነት ነገር ውስጥ ብዬ እነግራቸዋለሁኝ። ነግሬያቸዋለሁም ደጋግሜም ደግሞ ነግራቸዋለሁኝ ከዚህ በኋላ ማለት ነው። እና ብቻ ሰላም ሆኜ ልጄን ማሳደግ ነው የተሻለ ነገር ብዬ ማስበው ማለት ነው። እና ሰላም ሆኜ ከሩታ ጋር ልጃችንን ማሳደግ ነው። ምናልባት አብረና እንችላለን ስለማላቅ ሁሉንም ነገር ትቼ ግን ደግሞ በሰላማዊ መንገድ ልጄን ማሳደግ ስለምፈልግ ነው። እዚህ ጋር ነኝ። እንዴት ነሽ? አቤት ውበት፣ አቤት ውበት! ማሻአላህ ተባረከ። ደህና ነሽ? ሁሉ ሰላም ነው? ሰላም ነው? አይ ሰላም ነው። አነከኝ እኮ በጣም በደንብ ሰላም ነው ነው። ድገበኝ ይመስላል ግን ሰላም ነው። እስክትወርቅ ድረስ እኮ ተጠመጠምክ። ልድገምሻ ድምጻችን አይገባማ። ይግባም ችግር አለ። ደህና ነሽ? ሁሉ ሰላም? ኧረ ተሸነፉተው ወሬኛ ነው የማታሰቃው። ምን ነው አህለን ፋሚሊ ዛሬ መጥቼላችኋለሁ። እንግዲህ ፈታ ዘና ብዬ ነው የመጣሁት። አብርሽና ሩታ አንድ ላይ ሲመጡ ያው ታቆኛላችሁ፣ ፋፊ ቀየር ብላ ነው የምትመጣው እናንተ ፊት ማለት ነው። ያም የማደርገው ነገር እነሱ በቃ እንደዚህ ተጨቃጭቀውም ተወያይተው ምናምን እንደዚህ ሳይ ደስ ይለኛል። ግን ውሻ ከሄደ ጅብ ጮኸ የሚባል ነገር አለና አብርሽ ደግሞ ያደረገው ነገር ድሮ የማስቆም ሲችል፣ ድሮ ብዙ ነገሮች ማስተካከል ሲችል፣ ሩታ ቆርጣ የራሷ ህይወት ከጀመረች በኋላ የራሷን ላይፍ ለመጀመር ዝግጁ በሆነችበት ሰዓት ማንም ሰው በስሯ እንዳይሄድ በእኔ በኩል አንድ ሰው እንድረብሻት አልፈልግም ብሎ ቢናገር ድሮ ነበር። እሷም ብለዋለች ውሻ ከሄደ ጅብ ጮኸ ነው ድሮ ነበር ይሄ ብላለች። ነገሮች የሚስተካከሉት በፊት ነበር። አሁን ላይ ግን ማንም ቢሆን ማንም ማስቆም አይችልኝም ብላለች። ያው ሩታዬ በጽጌ ቤት ፊታ ፈታ ዘና ብላለች። እኔ የሷን ሳቅና የሷን ደስታ ነው የምንፈልገው። የትም እንደማታድ ያው ብዙ ጊዜ ተናገርኩ ነው። ሩታ ያው የሱን ልብና የበቃ ብዙ ሰዎችን ለመገመት እንጂ ሩታ ልጅ ይዛ የትም አትሄድም። ምን አታ ለማን ብላ ብዙ ነገሮችን ማሳካት የምትችል ሀገሯ ላይ ጽጌም ገልጸዋለች። አንቺ ለልጅሽ ነው መኖር ያለብሽ ብላታለች። አንደኛ በአባቱ ጋር ነው ማኖር የምትችይው። ለምንድን ነው አንቺ ብዙ መስራት እንደምትችይ ያወቅሽ ልቦናሽ ያውቃል እና ብላታለች። በጣም ደስ የሚል ምክር መክራታለች። ከጽጌ የማንጠብቀውን ቃላቶች ሰምተናል ማለት ነው። ላይክ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም 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 ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ደስ ብሎ ይመጥቻለሁ። ላይክ አድርጉ። ላይክ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻ ያያችሁ አበረታቱኝ ማለት ነው። እኔ ዛሬ የመጣሁት በሚነጋገሩት አብርሽና ሩታ በጣም ደስተኛ ነኝ። ለምን ብትሉ ነገሮችን ተነጋግረው መፍታት ከቻሉ ብዙ ነገሮች ማስተካከል ይችላሉ ብዬ አስባለሁ። የሩታ ልብ ደንደን ያለው ደግሞ ለምን መሰላችሁ? በሚያደርገው ድርጊት እስካሁን ይቅርታ ስላልጠየቃት አሁንም ከባድ ጥሩ ይቅርታ በቃ ጎንበስ ብሎ ሄርሜላን ጎንበስ ብሎ ይቅርታ እንደጠየቃት እሷን ጎንበስ ብሎ ይቅርታ ቢጠይቃት ሩታ ከጨከናለች ብዬ አላስብም። ለምን ብዙ ሰው አስተያየት የሚሰጣት ከልጅሽ አባት ሁኒ፣ ወንድ ልጅ በቃ ይሸነፋል ምናምን፣ አብረሹ በቃ ከጎን ሁኒ፣ አብረሽ አሁንም ብቸኝነት ስለሚሰማው ነው እንደ አይነት ድርጊት የሚያደርገው፣ አንቺም ቢስላልሽው ነው ምናምን በጣም ብዙ ኮሜንት አነባለሁኝና እስቲ ላይክ አድርጉ ይሄን ቪዲዮ። እና ሩታዬም ውሻ ከሄደ ጅብ ጮኸ ነው ብለዋለች።
ምንድነው ተረቱን ብሏል። ጠይቀህ ትልቅ ሰው ትመጣለህ ብለዋለይ። ውሳኔ ነው አልቀይርም ብላለች። በጽጌ ቤት ማንበብ አይቻለሁ፣ ብዙ ነገሮች ንግግሯን ሰምቻለሁ። የመሄዱ ነገር ያው ያህያ እርጉዝ ነው፣ ወደዳችሁም ጠላችሁም። ነገር ግን አብርሽን የምታስፈራራበት መንገድ እኔ እንጃ። እኔ አንዳንድ ጊዜ በጣም ጭከን ስትሉ ጥሩ አይደለም። ትዳር ላይ እንደዚህ በጣም ያዝ አይደረግም እኮ አብሶ ወንድ ላይ ደግሞ ማለት ነው። አንዳንድ ጊዜ እኛ አሁን ቢያንስ 20 ዓመት 21 ዓመት በትዳር እየኖርን ነው አይደለም። ወንድ ላይ በጣም ቁጥጥር ሲበዛበት የሆነ እስር ቤት ነው ትዳር የሚመስለውና ሩታዬም እንዲያው ትንሽ ራራ ብትል እላለሁ። ማለትም ትዳር እንደዚህ በእኝኝ ተይዞ አይሆንምና ማለት ነው። ነገሮችን ተወት አድርገን ካላለፍን መቆጣጠር በጣም ቁጥጥር ሲበዛ እስር ቤት የገባ ነው እንጂ ትዳር ምቾት ያለው አይመስለውምና ወንድ ልጅ ብዙ ጸባው እንደዛ ነው። የራሱን መብት እንዲነካበት አይፈልግም። እሱ በቃ በሚፈልገው መንገድ ቤቱን ማስተዳደር ነው የሚፈልገውና አንዳንድ ጊዜ ሩታዬም አሁን ጠንከር እያለች ነው። እርግጥ ባሳለፈችው ነገር ትክክል ናት። እሱ ሲንዘላዘል የነበረ ወንድ ዛሬ ላይ ቶሎ መቀበል ይቸግራል። ያን ነገሯን ደግሞ እስኪ እንደው ወደ ራሷን አዳምጣ አዲስ አበባ ቤቷ ገብታ በቃ ቤቷን ለማንም ጋለሞታ ሴት እንድትለቅ አልፈልግም። ስንት የተረገጠችበትን የተሰደበችበትን ቤት ለማንም ሴት ማለት ነው ማንንም ያሽቃብጥ እዛሱ። እሷ ግን ቤቷ መግባት እንዳለባት ይሰማኛል። ለምን የሰው ልጅ በቁስል ላይ እንጨት ስደድ ስለሆነ እሷ ልጅ ይዛ ስንት ተረግጣ ስንት ተሰርባ ያፈራችውን ንብረት አንድ ላጤ ባለጌ ሴት ገብታ በትዳር ላይ እንዴት ዝናናበት ፍቃደኛ እንድትሆን አልፈልግም። ገንዘብና ፍቅር አንድ ላይ ሄድም። እርግጥ ገንዘብን ወዶ ባልን ጠልቶ አይሆንም። ነገር ግን ሩታዬ አሁን የምታረገው ራሷን አዳምጣ ማለት ነው። ቤቷ ቁጭ ብላ የፈለገችውን እየጠየቀ ልጇን ታሳድጋለች። ልጇ ከለቀቃ በኋላ አባቱም ጋር ሄደን ቤተሰብም እናትና አባት አላት፣ እሱም እናትና አባት አለው። ከሁለት አንዳቸው መርጦ ልጁ የሚፈልግበት ይቀመጣል። እሷ የሚፈልገችውን ላይፍ መጀመር ትችላለች። ይሄ የሚሆነው ደግሞ ቢያንስ 2 ዓመት እንኳን ሲሞላው ነው። አንድ ህፃን ልጅ ተይዞ ሌላ ላይፍ ገባች ማለት ይሄ ነው። ቃቃ ጨዋታ ነው የማደርገው። አንድ ልጅ ተይዞ አንድ ባልቤት አይከድም። ላይፍ ሊኖር ይችላል። ነገር ግን ልጇን ከአባቱ ጋር የተወያየች 2 ዓመት ድረስ ማሳደግ እንዳለባት ይሰማኛል። ላይክ ሰብስክራይብ አድርጉ ፋሚሊ። እቺን ላይክ የምለው እኔ ቪዲዮ ለብዙ ሰው እንዲደርስ ፈልጌ ነውና እና ዛሬ ባረጉት ንግግር በጣም ደስ ብሎኛል። ሰብስክራይብ ማለት አለባት ቪዲዮ ላይ መሰለኝ። ላይክ እያደረጋችሁ ፋሚሊዎቼ እና የሰው ልጅ ብዙ ነገሮችን ታላለፍን ትዳር ላይ ዝም ብለን እንትን ብለን ትዳር የለም። ቢያንስ እኛውን ሰው ሀገር ኖረናል እንላለን። ብዙ ነገሮችን ትተን ነው ባለንም ወደን ገንዘብ ወደን አይሆንም። ልጅ ወደን መቀየር ፈልገን መስራት ፈልገን ላይፍ ፈልገን ሁሉ ወደን ሁሉ ነገር አይሳካም። አንድ ነገር ይጎላል ከህይወታችን ማለት ነው። ሩታዬ ብዙ ነገሮች ተሳክቶላታል። በመውለድም ሆነ በትዳሩም በሁሉ በብዙ ነገር ተሳክቶ ነበር። እዚህም አለመደማመጥና አለመነጋገር ደግሞ ክፍተት አምጥቶባቸዋል። እኔ አሁን የሚያብርሽና ሩታን ትዳር ክፍተት ነው የማደርገው። ፍቅር አልመጥፋት አይደለም አይደለ። ቁጭ ብለው ማውራት አይፈልጉም። ለምን? አምባገነንነት ይፈልጋሉ። ሁለቱም አይደማመጡም። እሱም እኔ ይበልጣለ እሷም እኔ ይበልጥ በቃ አይደለ። ውስጣቸው የሆነ የተቋጠረ ነገር እንዳለ ማለት እሷም ተሸናፊ እንደሚስት መሆን አልፈልግም። እሱም ደግሞ እኔ በቃ የምሰራውን ነገር ተቀበይ በማለት ውስጣቸው የሆነ የታሰረ ነገር አለና ያን ነገር ደግሞ አንደኛው ተሸናፊ ሳልሆነ ሁለቱም እንደዛ ከሆነ ይሄ ትዳር እኔ ቀቃ ጨዋታ ነው ይመስለኝ። ማለትም አይቻልም። እንደዛ ትዳር አይመራም። እሱ ያን የሚያደርገው ነገር እንደ ቀልድ ዛሬ አሁን አቢላ በተናገረው አንቺን ለማናደድና አንቺ እሪ ብለሽ ቤት እንድትገቢ ነው እኔ የማደርገው የምናገርሽ የምሰርብሽ እንጂ ለአንቺ ክፋት አስቤ አይደለም አለ። በቃ ቀንታ አብርሽን ብላ እንድትሄድ የሚያደርጉት አብርሽ የሚያደርገውም እሪ ብላ እሱ ፈልጋ እንድትሄድ ሩታ እንደዛ ነው እየተባለ ያለው ዛሬ ላይ ቃላታቸው ላይ ይሄን የተረዳሁት። ሴት ልጅ ደግሞ በሴት አትቀጣም። አንድ ወንድ ልጅ ሌላ ሴጋ ተጃጃለና የኔ ባል እኔን ትቶኝ ሄደ ብዬ እዛ መልከስከስ እኔ አላረግም። እንደዛ ትውት አድርጌ በቃ ህይወቴን እመራለሁ። ሩታም ያደረገችው ይሄን ነው እና በሁለታቸውም በአቢላም ላይ በአብርሽም ላይ የተረዳሁት
እሷ ቀንታ ከሌላ ሴት ሲያሽቃብጥ ቤቷ ገብታ እንድትኖር ከዛ በኋላ እርቅ እንዲወርድ ነው የሚያደርጉት። ይሄ ደግሞ ነገር ተበላሽቶባቸዋል። ሩታ ደግሞ አተሸናፊ አልሆነችላቸውም። ነገሮች ተበላሽተው ትዳራቸው ገብታ ፈጠረ ማለት ነው። እና ይሄ ነገር ደግሞ እኔ እንጃ ልጅ የወለደ ሰው እንደዚህ መጨንከር አለበት ብዬ ስለማላስብ ዛሬ የመጣሁት በዛ አይነት ቪዲዮ ነው። ላይክ ሰብስክራይብ ያደረጋችሁ አበረታቱ። ተጽጌም ጋር ፈታ ዘና ብላ አራስ ብትጠይቃ ሄዳለች። ምክርም ሰጥታታለች። ብታብቴ እኔ ወደ ራሷ ተመልሳ ህይወቷን ብታስተካከል በጣም ደስ ይለኛል። ማለት ለማንም ጋር ጠወጥ ሴት ቤቷን ባትለቅ ያከበተችውን ንብረቷን ባትለቀው በእውነት ለማን ብላ እንደዛ ቤተሰቧን አዘቅዝቃ ሰው ተዘቅዝቃ እስካሁን የምትሰደበው ለማን ብላ አዲስ አበባ ቁጭ ብላ ቤቷ ላይ ያው ቤቷን ማልቋል ብሏል። አስረክባታለሁ ቤቷን ብላ ቤቷን ተረክባ ቁጭ ስራዋን እየሰራች በሷን በምታረገው ነገር እኔ እጄን አልገባም ብሏል። እኔ በማረገው ነገር ማንም ሰው አይረብሻትም ብሏል። በሰውም በድራማም ሆነ ፊት ተናግሯል አይደለ? ቁጭ ብላ ስራዋን መስራት ለማን ብላ ስደት መተንኛ ምንድነው የተጠቀምነው? ምንም ጥቅም የለንም። ኢትዮጵያ ላይ ሆነው ትርትሜንት ነው ምንድነው ቤት ሲገዙ በአንድ አመት በሁለት አመት ውስጥ እኮ ነው አንድ ቤት ጨርሰን አሁን ልንረከብ ነው ሲል ነበር ትናንትና ቪዲዮ ላይ። ሰው ሀገር ብትሄድ ምንድነው ጥቅሟ? በኦንላይን ትምህርት መማር ትችላለች። የፈለገችው ማድረግ ትችላለች። ሰራተኛዋን ይዛ ዘና ብላ መኖር ትችላለች አዲስ አበባ ላይ። ለማን ነው ስደት የምትሄደው? እኛ ስደት የመጣነው ሰው ብትጠይቀን ምን ነው ባልወጣሁ የምልበት ጊዜ ያለኝ። ለምን ገንዘብ፣ ላይፍ፣ ትዳር አንድ ላይ ስለማሄድ ገንዘብ ወድጄ ትዳሬንም ወድጄ እኩል ማራመድ አይቻልም። ስደት ላይ ሆኜ ነው ትዳሬ ኖርማል ነው ስላችሁ ኖርማል ነው ብላችሁ መቀበል አትችሉም። ብዙ ነገሮች አለ መሀል ላይ ክፍተት። ያን ነገር ምንድነው በቃ ሰርቼ በቀየር ፈልጋለሁ ብዬ እስካልኩ ድረስ የባሌን መብት መልቀቅ አለብኝ ማለት ነው። እና ሩታዬም አሁን ራስዋን ወደ ኋላ ተመልሳ ልጇን ከአባቱ ጋር ተመካክራ ብታሳድግ በጣም ደስ ይለኛል። ምንም አትሆንም ብትሄድ ዘና ብላ ትኖራለች።